በአሜሪካው ፕሬዚዳንት ዶናልድ ትራምፕና ጃሬድ ኩሽነርና ስቲቭ ዊትኮፍን ጨምሮ የሰላም ተደራዳሪዎቻቸው የሰላም ስምምነት ከመቼውም ጊዜ በላይ ተቃርቧል የሚል የተስፋ ዜና ሲያሰሙ፣ በሌላ በኩል ደግሞ የአሜሪካ የስለላ ሪፖርቶች የፍርሃት ደውል እያሰሙ ነው። የስድስት ከፍተኛ የስለላ ምንጮች በግልጽ እንዳስጠነቀቁት ፕሬዚዳንት ቭላዲሚር ፑቲን ዩክሬንን በሙሉ የመቆጣጠርና የቀድሞ የሶቪየት ግዛት የነበሩ የአውሮፓ ክፍሎችን የመጠየቅ ዓላማቸውን ሙሉ በሙሉ አልተውም ብለዋል። የግልጽ መግለጫ የትራምፕ ቡድን ከሚሰጠው የሰላም ተስፋ ጋር እንደ ዘይትና ውሃ የሚጋጭ ሆኗል። ሀሳብ ማጥመድ ሐይቁ አይጎርልም እንዲሉ የአሜሪካ የስለላ መረጃዎች ፑቲን ተጨማሪ ግዛቶችን ይፈልጋሉ የሚለው ስጋት የፖላንድ የባልቲክ ሀገራት ማለትም ሊቱዌኒያ፣ ላትቪያና ስቶኒያ እንዲሁም የምዕራቢያን መሪዎችን ሙሉ በሙሉ አሳምነዋል። የአሜሪካ የስለላ ሪፖርቶች ከ2022 ወረራ በፊትም ሆነ በኋላ ያላሰለሰ ማስጠንቀቂያ ሲሰጡ የነበረው ፑቲን በዩክሬን ብቻ ያቆም የሚል ነበር። የቀዝቃዛው ጦርነት መንፈስ አሁንም ሕያው ሆኖ ቀጥሏል። ፑቲን የዩክሬንን መሬት በሙሉና የቀድሞ የሶቪየት ብሎክ ግዛቶችን ከእነዚህ መካከል አንዳንዶቹ የኔቶ አባላት የሆኑትን ይፈልጋሉ የሚል እምነት በምዕራቢያን የስለላ ድርጅቶች ዘንድ እንደ ጽኑ እምነት ተይዟል። የአሜሪካ የስለላ ኮሚቴ አባል የሆኑት ማይክ ኮግሊ እንደተናገሩት የስለላ መረጃው ሁሌም ፑቲን የበለጠ እንደሚፈልጉ የሚጠቁም ነው። አውሮፓውያን ሙሉ በሙሉ እርግጠኞች ናቸው፣ ፖላንዳውያን ደግሞ በፍጹም እርግጠኞች ናቸው። ባልቲክ ሀገራት ራሳቸውን ቀዳሚ ሰለባ አድርገው ያያሉ ሲሉ ስጋታቸውን አስቀምጠዋል። በአሜሪካ የቀረቡት የስለላ ሪፖርቶች ፑቲን ግጭቱን ማቆም ይፈልጋሉ ከሚሉት ከአሜሪካው ፕሬዚዳንት ዶናልድ ትራምፕና ከዩክሬን የሰላም ተደራዳሪዎቻቸው ከሚሰጡት መግለጫ ፍጹም የተለየ ምስል ያሳያሉ። እንዳንዱ ምንጭ ገለጻ ከሪፖርቶች ውስጥ በጣም የቅርብ ጊዜው የመስከረም ወር መጨረሻ ሰነድ ነው። ይህ የስለላ መረጃ የሩሲያው መሪ ለአውሮፓ ስጋት አይደለውም በማለት የሚሰጡትን ማስባቢያም የሚቃረን ሆኗል። ሩሲያ በአሁኑ ወቅት የኢንዱስትሪ ማዕከል የሆነውን የዶንባስ ክልል የመሰረቱትን የሉሃንስክና የዶኔትስክ ግዛቶችን አብዛኛውን ክፍል የዛፖሪዣና የከርሰን ግዛቶችን በከፊል አካባቢዎችንና ስትራቴጂካዊያን የጥቁር ባህረ ገብ መሬት ክሬሚያን ጨምሮ 20 በመቶ የሚሆኑን የዩክሬን ግዛት ተቆጣጥራለች። ይህ እንዲህ እንዳለ ክሬምሊን በትራምፕ የተደገፈውን የሰላም እቅድ ውድቅ ማድረጉ ተሰምተዋል። የቭላዲሚር ፑቲን ከፍተኛ የውጭ ፖሊስ ባለስልጣንና የእቅዱን ዋነኛ ቅጂ በመቅረጽ ቁልፍ ሚና የነበራቸው ዩሪ ሻኮቭ የቅርብ ጊዜ ማሻሻያዎች የተደረገበትን የሰላም እቅድ እንዳላነበቡት በመግለጽ በዋሽንግተን በሞስኮና በኪየቭ መካከል ያለው የሶስት መንገድ ውይይት እድል ጠባብ መሆኑን አንስተዋል። እርግጠኛ ነኝ አውሮፓውያንና ዩክሬናውያን ያቀረቧቸው ወይም ለማቅረብ እየሞክሩ ያሉት ሀሳቦች በእርግጠኝነት ሰነዱን አያሻሽሉም፣ እንዲሁም የረጅም ጊዜ ሰላም ማግኘት እድልን አያሻሽሉም ሲሉ ዩሪ ሻኮቭ ተናግረዋል። ከፍተኛው የክሬምሊን ባለስልጣን በትክክል ሀሳቦቹ እንዳላዩና ትችታቸው ትንበያ አይደለም የሚል መሆኑን የገለጹት ንግግራቸው የመጣው የትራምፕ ልዩ ልዑክ ስቲቭ ዊትኮፍ በፍሎሪዳ በሳምንቱ መጨረሻ ከዩክሬንና ከአውሮፓ ተወዳዳሪዎች ጋር ፍሬያማና ገንቢ ውይይቶችን ማድረጋቸውን ከተናገሩ በኋላ ነው። በጋራ ቅድሚያ የምንሰጠው ግድያውን ማቆም፣ የተረጋገጠ ደህንነትን ማረጋገጥና ለዩክሬን መረጋጋትና የረጅም ጊዜ ሰላማዊ መፍትሄዎችን መፍጠር ነው። ሰላም የጥላቻ ማቆም ብቻ ሳይሆን ለተረጋጋ ወደፊት መሰረት መሆን አለበት ሲሉ የትራምፕ ልዑክ ተደምጠዋል። አክለውም እርግጠኛ ነኝ አውሮፓውያንና ዩክሬናውያን ያቀረቧቸው ወይም ለማቅረብ እየሞከሩ ያሉት ሀሳቦች በእርግጠኝነት ሰነዱን አያሻሽሉም፣ ይህም ወደ ሰላም የሚደረገውን እድል ያጠባል ሲሉም ተደምጠዋል። ኡሻኮቭ የሰላም እቅዱን ባላነበውም እንኳ ሰላም አያመጣም ሲሉ መፍረዳቸው ሩሲያ ከሰላም ድርድሩን የምትመለከተው በራሷ ፈቃድና ፍላጎት መሰረት ብቻ መሆኑን ያሳያል። የሮይተርስ ዘገባ እንደሚያሳየው ጉልቻ ቢለዋወጥ ወጥ ያጣፍጥ እንዲሉ ሩሲያ ድርድሩን የምትፈልገው የዩክሬንን ግዛት የማግኘት ዓላማዋን ሳሳካላት ብቻ ነው። በምዕራባውያን አጋዥነት የሚመጣን ማንኛውንም ለውጥ ልክ ያልሆነ እንደሆነም ትቆጥራለች። ኡሻኮቭ የመጀመሪያውን በሩሲያ የተደገፈውን እቅድ በማዘጋጀት ቁልፍ ሚና መጫወታቸውም ክሬምሊን ሌላ አማራጭ እንደማይፈልግ ያሳያል። ኡሻኮቭ አውሮፓና ዩክሬን ያቀረቡትን ሀሳብ ግጭቱን እያራዘመ ነው ማለታቸው የዲፕሎማሲያውን ስርዓት ሙሉ በሙሉ ወደ ላይ የሚገለብጥ ንግግር ሆኗል። ሩሲያ በኃይል የተያዘውን መሬት ለቆ መውጣትን በመቃወም የመጨረሻ መስመር እንደሆነ ለማሳሰብ እየጣረች ነው። ሩሲያ በጦር ሜዳ ላይ ባሳየችው ግስጋሴ ምክንያት በድርድር ጠረጴዛ ላይ እምብዛም ተስፋ አልጣለችም። ይህ የክሬምሊን ቢተኝነት የቀዝቃዛው ጦርነት መንፈስ ጋር በቀጥታ የተያያዘ ነው። የዩሪ ሻኮቭ ምላሽ የአሜሪካን የኔቶ መስፋፋት አጥብቆ የሚቃወም የረጅም ጊዜ የሩሲያ ፍልስፍናን ያንጸባርቃል። ፕሬዚዳንት ፑቲን የቀድሞዋን ታላቅ የሩሲያን ግዛት የመመለስን ዓላማ እንዳልተዉ የአሜሪካ የስለላ ሪፖርቶች እያረጋገጡ ነው። ፑቲን ዩክሬንን የሩሲያ የጥቅም ክልል አድርገው ይቆጥራሉ። ስለዚህ ማንኛውም የምዕራባውያን ሰላም እቅድ በዩክሬን ላይ የሩሲያን የበላይነት ካላረጋገጠ የሞተ ሰነድ ሆኖ ተቀምጧል። ኡሻኮቭ የሰላም እቅድን ውድቅ ማድረጋቸው ሩሲያ በጉልበት የወሰደቻቸውን 20 በመቶ የሚሆኑ የዩክሬን ግዛቶች ክሪሚያ፣ ዶንባስ፣ ዛፖሪዣና ኬርሰንን ጨምሮ አሳልፋ ለመስጠት ፍጹም ፈቃደኛ ለመሆኗን ያሳያል። የሚያልፍ መከራ የለም ቢባልም ሩሲያ ግን ይህንን መሬት እንደ ዘላቂ ቅድ ለሚያስፈልጋለች።
ክሬምሊን የአሜሪካን የሰላም ጥረቶች ማክሰሙ የዓለም አቀፉን የኃይል ሚዛን ለመቀየር የሚያደርገው ጥረት አካል ነው። ሩሲያ የምዕራቡ ዓለም በራሷ ለሚያደርገውን የፖለቲካና የፋይናንስ ጫና ለመቀልበስ ዓለም አቀፋዊ መድረክ እንደገና ለበዛ ዓለም ወይም መልቲፖላር ወርልድ ለመክፈት የምትፈልግበትም ስትራቴጂ ነው። የሰላም ድርድሩ አሻሚና የተወሳሰበ የሆነበት ሌላው ምክንያት ደግሞ የሶስትዮሽ ውይይቶች ውድቀት ነው። የዩክሬኑ ፕሬዝዳንት ዘለንስኪ ዋሽንግተን በዩክሬን በሩሲያና በዩናይትድ ስቴትስ መካከል የሶስትዮሽ ውይይቶች ሀሳብ አቅርባለች ብለው ነበር። ነገር ግን ኡሻኮቭ ይህንን ሀሳብ በአሁኑ ሰዓት ማንም በቁም ነገር አልተወያየበትም ሲሉ ሙሉ በሙሉ አጣጥለውታል። ይህ የሩሲያ እምቢተኝነት ዩክሬን እንደ እኩል ተደራዳሪ ማየት እንደማትፈልግ የሚያሳይ ግልጽ የፖለቲካ ውሳኔ ነው። ሩሲያ ድርድሩን የምትፈልገው ከአሜሪካ ጋር በሁለትዮሽ ወይም ባይላተራል ብቻ ነው። ምክንያቱም የዓለምን ዕጣ ፈንታ የሚወስኑት እነሱ ብቻ እንደሆኑ ታስባለች። ይህ አቋም በቀጥታ ከቀዝቃዛው ጦርነት ዘመን ዩናይትድ ስቴትስና ሶቪየት ህብረት በሶስተኛ ወገኖች ላይ ውሳኔዎችን ይወስኑ እንደነበረው አይነት የጂኦፖለቲካዊ የበላይነትን ለማንጸባረቅ ነው። የትራምፕ ልዩ ልዑክ ስቲቭ ዊትኮፍ ሰላም የጦርነት ማቆም ብቻ ሳይሆን የተረጋጋ የወደፊት ህይወት መሰረት መሆን አለበት ብሎ መናገራቸው ለዩክሬን የደህንነት ዋስትናዎችን ለመስጠት ጥረት መደረጉን ያሳያል። ነገር ግን ሩሲያ የሶስትዮሽ ውይይቱን መከልከሏ ማንኛውም የውጭ ጸጥታ ዋስትና በሩሲያ ፈቃድ ብቻ እንደሚፈጸም አሊያም ውድቅ እንደሚሆን ያመለክታል። ፑቲን ዩክሬን ከሩሲያ የጥቅም ክልል አድርገው ይቆጥራሉ። ስለዚህ የዩክሬን ወደ ምዕራብ ማለትም ወደ ኔቶና ወደ አውሮፓ ህብረት ማዘንበል በሩሲያ ላይ የተቃጣ የሞት አዋጅ እንደሆነ ያስባሉ። ስለዚህ የፑቲን ዓላማ የቀድሞዋን ግዛት መልሶ መገንባትና የምዕራቡን ዓለም የበላይነት ማፍረስ ነው። ለጥፋት ተዘጋጀ ሰው ጥላውን ሳይቀር ይፈራል እንዲሉ ሩሲያ አሜሪካና አይነቱ መስፋፋት እንዳስከፊ ስጋት ነው የምትመለከተው። ፕሬዚዳንት ትራምፕ የጦርነቱን መጨረሻ በግድ የሚፈልጉ ቢሆኑም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እንዳሉት ፑቲን ስምምነት ይፈልጉ እንደሆነ ወይም በሌላውን ሀገር ይፈልጉ እንደሆነ አላውቅም። ይህ በአስተዳደር ውስጥ ያለ ግልጽ የዓላማ አለመግባባት የአሜሪካ ውጭ ፖሊሲ እየተዳከመ መሆኑን ያሳያል። የአሜሪካው ዕቅድ የዩክሬን ወታደራዊ ኃይል በ800 ሺህ እንዲገደብ ይፈልጋል። ሩሲያ ግን የበለጠ ዝቅተኛ የቁጥር ገደብ ትፈልጋለች። ይህ መደራደሪያ ደግሞ ሩሲያ የዩክሬን ወታደራዊ ኃይል አስቀድማ አቅመቢስ ለማድረግ የምትፈልግበት ስትራቴጂ ነው። ደም በደም አይታጠብም እንደሚባለው ግዛትን ለሩሲያ አሳልፎ መስጠት ዘላቂ ሰላምን ያመጣም። ይልቁንም የፖለቲካና የፎሬን ፖሊሲ ተንታኞች እንደሚሉት ሩሲያ ጊዜ ወስዳ እንደገና ለማዘጋጀት እድል የምትሰጥበት ሲሆን ይህም ለቀጣዩ ትውልድ የሚያባራ የጦርነት ገመድ የመጎንጎን እድል ይፈጥራል። የቭላዲሚር ፑቲን ዓላማ የሰላም ድርድር ሳይሆን የቀድሞ ግዛትን የማስመለስና የምዕራቡን ዓለም የበላይነት የማፍረስ ታሪካዊ ተልዕኮ ነው። የዩሪሻኮቭ ባላነበውም አልስማማ የሚለው መግለጫ ድርድሩ መድረሻ የሌለው መንገድ መሆኑን አረጋግጧል። ይህ የፖለቲካ ጨዋታ ለአሜሪካ የሰላም ጥረት ብቻ ሳይሆን ለአውሮፓና ለዩክሬን የሞራል ውድቀት ሆኗል። ሩሲያ በኃይል የያዘቻቸውን መሬት በወረቀት ለመተው ፈቃደኛ አይደለችም። የክሬምሊን እምቢተኝነት የምስራቅና ምዕራብ ፍጥጫ ለዘለቄታው እንደማያባራ ምልክት ነው። የዓለም ኃያላን ሀብታቸውን ሰላም ላይ በሚተን ባሩድ ላይ መፍሰሳቸው አሳዛኝ ሆኗል። የዩክሬን ጉዳይ በቀላሉ የሚታጠፍ ወረቀት አይደለም። ይልቁንም የዓለም የኃይል ሚዛን የተንጠለጠለበት ስስ ክር ሆኗል። ይህ ድርድር እውነተኛ ሰላም ሳይሆን የጊዜያዊ የእርቅ ስምምነት ሊሆን ይችላል። ነገር ግን ከስጋት ርቆ እውነተኛና ተቀራራቢ የሰላም መፍትሄዎች ማምጣት ካልተቻለ ጦርነቱ አሁን ባለበት ቅርጽ የመቀጠል ዕድሉ ሰፊ ነው።